ሜሪ ልጅ ተረጋጊ። ኖ ይኸውልህ አባቴ መጀመሪያ ይሄ አሁን የተናገርሽው ነገር ዋጋ ያስከፍልሻል። እሺ ዛሬ ነገም በኋላ አሁን የተናገርሽው ነገር ዋጋ ያስከፍልሻል። ሜሪ ሴት ልጅ ነሽ። እኔ ከአንቺ ጋር እንዲህ ብዬ አላወራም። ህግ ባለበት ሀገር አንተ ማለት ከአንቺ ጋር እንዲህ ብዬ አላወራም። ምንድን ነህ አንተ? ችግር የለውም ከአንቺ ጋር እናውራ እኮ ከኔ ጋር ግን ማለት ነው እማትወጪው ነገር ነው የገባሽ። ጭራሽ እኔ ላይ ስለዘርሽኝ ምንም ማለት ነው። ኦፍ ኮርስ አቅም አለ። አንተ የምትፈልገውን ድራማ እና ምንድን ነህ? እናንተ መነጋገር ያለብን ባለጌ ነህ ብላለህ ነው የበላ እንደዚህ ታረጋት ነው እንደመጣው እሺ ላይ እጄን አላነሳም፣ ግን ምን እንደማደርግሽ አሳይሻለሁ። አሳየኝ እያረከኝ እኮ ነው። አሁንም እያረከኝ እያስፈራራኸኝ ነው። የምትፈልገውን ነገር አምጣ። ማንንም አልፈራም እኮ ሜሪ። ተረጋጊ፣ በቃ ተረጋጊ። አንዴ እንዴ በእግዚአብሔር ምን ሆነሻል? ኖ ኢትስ ኦኬ። ይኸውልህ ይቅርታ ጽጌ፣ እኔ አንቺን ላወራ ነው የመጣሁት። አይ ኖ ግን ይኸውልህ እኔ ከኔ ጋር ታወራለች፣ ችግር የለውም እህቴ። ለእኔ ሁሉ እንኳን አልኩሽ አንቺ እንኳን ልታስፈራሪያት ይቅርና እንኳን አንቺ እሷን ማመናጨቅ ይቅርና እኔ በሙሉ አይኔ አላያትም። ሲጀመር አሁን ለአንቺ የምነግርሽ አንድና አንድ ነገር ከእሷ ህይወት እንድትወጪ ነው የምፈልገው። ረዳሽኛል? ከእሷ ህይወት ሙሉ ለሙሉ እንድትወጪ ነው የምፈልገው። አይ አልወጣም የምታመጣውን አምጣ ከሆነ የማትወጪው ነገር ውስጥ ነው የምትገቢው። እኛ እኮ ይሄ የማንወጣው ነገር ነው የናፈቀን። ምንድን ነው የማንወጣው? አሁን እኮ እያደረክ ያለው ነገር ቆይ አንድ ጊዜ እኔ እናንተ ጋር ነው አይደለ ችግሩ የተፈጠረው። በመጀመሪያ ደረጃ እህትህ ለአቅመ ሔዋን የደረሰች ልጅ ናት። ማሰብ ትችላለች፣ ማገናዘብ ትችላለች። እኔ እና እሷ የጀመርነውን ነገር ቤተሰብ መሀል አይግባ። እኔ እና እሷን ጨርሰው ይቺ ልጅ ብትጎዳም አንድ ነገር ንገርሽ። እኔ የመጣሁበት ነገር ሌላ ሰው ጣልቃ ከገባ ነገሩ የማይሆን ነው የሚሆነው። ተረዳሽኝ ያለ ከኔ ጋር መጨረስ ካለብሽ ከኔ ጋር ትጨርሻለሽ። አይ ከእሷ ጋር ነው እኮ ለማግራት ብለህ ነው ሲጀመር ሰው ከኔ ጋር መጨረስ ካለብሽ ከኔ ጋር ትጨርሻለሽ። አይ የምትይ ከሆነ ላስፈራራሽ አይደለም። በነገር ከመስፈራራት የዘለለ ይሄ ንግግር ነው። በሚገባሽ ነገር ነው እየነገርኩሽ ያለሁት። ከዚህ በኋላ ለሚፈጠረው ነገር ደግሞ ኃላፊነት ትወስጃለሽ። ከእሷ ህይወት እንድትወጪ ልንገርህ። በመጀመሪያ ደረጃ ህይወት ውስጥ ተገባችሁ እሷ እንጂ አይደለም። ስለዚህ እሷ የገባችሁ ሴትዮ ትወጣለች እንጂ እኔ የእሷ ህይወት ውስጥ አልገባሁም። እሱ አይታሰብም። ነገርኩሽ። እንኳን አንቺ እሷ ትወጣለች ልትይላት ይቅርና ዳኒ እንኳን ፈልጎ ከእሷ መለየት እንደማይችል ነው እየነገርኩሽ ያለሁት። ማይባል ነገር አትበላ። አልገባኝም። በሰላም ልታወራ ነው የመጣኸው። በሰላም የምትፈልገውን ስለ እህትህ መናገር የምትፈልገውን ነገር በሰላም ተናገርኩኝ። ዳኒም ሆነ እሷም እዚህ ጋር ማለት ነው ድሮ ነው የሚታወቁት። ኦልሬዲ እኮ ዳኒ አያገባኝም። ስለ ዳኒ ስለ እሷ ስለ ሌላ ሰንባዲ ምንም አያገባኝም። የሚያገባ ስለ እህትህ ብቻ፣ ስለ እህቴ ብቻ ነው። የእሷ ነገር ብቻ ነው የሚያሳስበው። እኛ ደግሞ ስለ እነሱ ያገባናል። ስለዚህ ያገባኛል የምትይው ከሆነ የማትወጪው ነገር ነው የምትገቢው ያልኩሽ ነው እኮ። ለምን እንደዚህ ነገሮች አንዴ ይቅርታ ሜሪ ተረጋጊ። ይኸውልህ አባት ጀመር ንግግሬ ከአንቺ ጋር እንጂ ከእሷ ጋር አለም እንድታገናኘኝ ያመጣችኝ ስላመጣችኝ ቴንኪው። ከዚህ በኋላ በእኔና አንቺ መሀልም በእህቴ መሀልም እሷ እንድታወራኝ አልፈልግም። እኔ እኮ ያልገባኝ ነገር እሺ፣ አሁን አንተ ማስተላለፍ የፈለግከው ነገር ለእኔ ምንድን ነው? ከህይወቷ ውጪ እሷ ነች ሙሉ ከህይወቷ ውጪ የእነሱን ግንኙነት ለመበጥበጥ የምትሄጂበት መንገድ እህቴን እያሳዘናት ነው እኮ። ቆይ አልገባኝም። እሷ ነች እኔ ውስጥ የገባችሁ እያልኩህ እኮ። እሷ የአንቺ ህይወት ውስጥ ገባችም አልገባችም ነገርኩሽኝ አይደለ? ከዚህ በኋላ እዚህ ጋር ካሜራ ደቃሽ ምናልሽ ምናምን አይመለከተኝም። የሰማሽኝ ነዋ። ከእህቴ ህይወት ውስጥ ውጪ። ከዚህ በኋላ በዳኒና በእህቴ ላይፍ ውስጥ አንቺ የሆነ ነገር አድርገሻል ቢባል የምሬን ነው የምልሽ ማለት የማትወጪው ነገር ውስጥ ነው እንዲህ አንጠልጥዬ መከትሽ። ኖ በመጀመሪያ ደረጃ አዳምጠን። እንደዚህ በማስፈራራት አይደለም። ኖ አልነካም። እሺ አልነካም። አሁን አንተ እንዲህ ስላልክ አይደለም፣ ግን እዚህ ጋር የብዙ ሰው ህይወት ይጎዳል፣ የብዙ ሰው ህይወት ይበላሻል። አይመለከተኝም፣ ስለማንም ህይወት አይመለከተኝም። እንደዛ ብለህ እዚህ ጋር የሚያሳስበኝ የእህቴ ጉዳይ ነው እኮ። እንደዚህ ብለህ እህቴን እንኳን አንቺ አይደለሽም እንኳን ሌላ ሰው እኔ እንኳን ነገር የሻለውኝ አለ በሙሉ አይኔ የማያት እህቴ አይደለችም። እሺ እንኳን አንቺ እሷን ማመናጨቅ ምን ማለት ምናምን ለደቂቃ ከፍቷት ማለት አልፈልግም። እኔ አሁን እኮ አልደረስኩባችሁም አይደለ? እህቴ ላይ የመጣሽው የደረስሽው አንቺ ነሽ አይደል? አልደረስንባችሁም። ከእህቴ ህይወት ውጪ መሀል ላይ ገብተሽ የእህቴንና የዳኒን ህይወት ይበጠበጥሽ አንቺ ነሽ። እሷ ነሽ መሀል ላይ የገባች ያለችው። ያልተረዳኸው ነገር እኮ እሱ ነው አባት። እንዴ ይኸውልህ በመጀመሪያ ደረጃ ምንም አይነት ፓወር ብትጠቀም እኔ የምፈራ ሰው አይደለሁም። ገባህ አይደለ? ብትፈሪ ነው የሚሻልሽ። ኖ ለምን እንደዛ ይለኛል? ብትፈሪኝ ነው የሚሻልሽ። ነገር አይችልም። እንደዛ ማለት አይችልም። ብትፈሪኝ ነው የሚሻልሽ።
የሰማሽኝ ነው አይደል? ከዚህ በኋላ እንደውም ከአንቺ ጋር በእንደዚህ አይነት መንገድ እኔ አላወራም። ከአሁን በኋላ እህቴ ለደቂቃ አንድ ነገር ብላ ስለ አንቺ ብታወራ የምሬ ነው የምልሽ የማትወጪው ነገር ውስጥ የምትገቢ። ሲጀመር አንድ ነገር ልንገርህ፣ ስላመጣሽኝ አመሰግናለሁ። እዚህ መምጣትን እንደዚህ ማድረግን ታውቃለች። በእሷ እንደማልደራደር ታውቃለች። በእሷ እንደማትደራደር ሳይሆን አንተ የማድረግ ልክ ነው። ሲጀመር ያደረግከው ነገር ልክ ነው። ፕሮቴክት ማድረጌ ነው ልክ አለመሆኔ እንደ አይኔ ብሌን መሳሰላት። እንደዚህ ነው ወይ ፕሮቴክት እንዴት ነው? እንደዚህ ነው መጠበቅ? ዳኒ ጽጌን ቢመርጥ አይችልም ማለት ነው? በፍጹም እህቴ ፈልጋ ፈቅዳ ሂድ ካለችው ይሄዳል እንጂ እሱ ራሱ ፈልጎ ከእሱ ህይወት መውጣት አይችልም። ይህንንም ስነግርሽ አስረግጬ ነው የምነግርሽ። አሁን አንተ እንደዚህ የተማመንክበትና እንደዚህ ስለሚያጫበት ምንድን ነው አልገባኝም። ከዚህ በኋላ አንቺ እህቴ አጠገብ ግቢ፣ የእነሱ ግንኙነት ላይ ግቢና ያን የሚሆነውን ነገር አንቺም ታያለሽ። ደግሞ ጠብቂኝ፣ ችግር ሳንጨርስ ወዴትም አትሄድም። ሜሪ አንዴ ይኸውልህ ማንም ሰው እንዲጎዳ አልፈልግም። ሜሪም ብትሆን ችግር የለውም። እዚህ ነገር ውስጥ አትክተታት። ማንንም ይኸውልህ እኔ ነኝ እንጂ ማንንም ሰው መክተት አትችልም። አይ ነው ሜሪ፣ በነገሮች ላይ በጣም ቀላል ነገር እኮ ነው እየነገርኩሽ ያለሁት አይደል? ቀላል ነገር አይደለም። እሷ ነች በእኔ ህይወት የገባችሁ እያልኩ ቤቴ ድረስ የምትመጣው እሷ ነው። ይኸውልህ ስማኝ፣ አዳምጠኝ። እኔ ይኸውልህ የመጣኸው እኔም አንተም ልናወራ ነው አይደለ? አንተ ማውራት የምትፈልገው ነገር በሙሉ አውርተሃል። እኔ ማውራት የምፈልገውን ነገር ላውራ። ስማኝ፣ እሷ ቤቴ ጭምር ነው የመጣችሁ። ፍቅረኛዬን ይዘዋለች። ከዛ ደግሞ አርግዣለሁ ብላ በማይሆን ነገር ውስጥ እንዴት እንደሆነ እንደተፈጠረ አላውቅም። በማይሆን ነገር ውስጥ እሱን የራሷ ለማድረግ ነው የሞከረችው። ይሄ ሁሉ ስህተት እንደሆነ እንደ ወንድም አይሰማም እንዴ? እኔ እኮ ነገርኩሽኝ እኮ አለ እህቴ ፈልጋ ምንም ነገር እንድታጣ አልፈልግም አልኩሽኝ እኮ። አሁንም እኮ እየነገርኩሽ አስሬ መደጋገም እኮ አይጠበቅብኝም ማለት በቃ ከዚህ በኋላ ከእህቴ ህይወት እና ከዳኒ ላይፍ ውስጥ ውጪ። በቃ ከሁለቱ ግንኙነት ውስጥ ውጪ። ካላስ በቃ ሌላ ነገር ውስጥ አትከችኝ። ዛሬ ተበላሽ ማትወጪ ነገር ውስጥ ከምትገቢ ላንቺ ቀላል ነው። ምናልባት እኔ ከዚህ ሲሄድ የማይሆን ነገር ሊገጥምሽም ይችላል። የምሬ ነው የምነግርሽ። ከዚህ በኋላ ነገርኩሽ። በቃ ከዚህ በኋላ እሷ ህይወት ውስጥ በፍጹም በመንገዱ ሁላ እንድታይሽ አልፈልግም። በመንገዱ ሁላ እንድታይሽ አልፈልግም። ነገርኩሽ። ቴንኪው። አሁን እንደዚህ ካሜራ ደቀንሽ ምን አልሽ ምናምን እንዴ? ስላመጣሽን ቴንኪው ካልሽ በቃ ስላመጣሽን ቴንኪው አልኩሽ። ለምንድን ነው በሰላም ማታወራን? አልገባኝም። እንዴ አማርኛ ነው የምናገረው ማለት በጣም ቀላል ነገር ነው እየነገርኩሽ። አንተን ብቻ እንድንሰማህ ነው እያደረግህ ያለው። እንድትሰሚኝ የምፈልገውን ነገር እኮ ነገርኩሽ። መደጋገም አይጠበቅብኝም። እሱ ፈልግም ቢልስ ዳኒ እሷ የሚመርጥስ መርጥ የለውም እንዴ? እሱም ለእኔ ትተይው። የእሱ የመምረጥ ያለመምረጥ ጉዳይ የእሷ ፍላጎት ነው። ምን አይነት አስተሳሰብ ነው ያለ? አልገባኝም። እንዴት አይነት ግንኙነት ነው የተገናኘ? ለምንድን ነው የደወላችሁልኝ? እኔ ካለ ለምንድን ነው እዚህ ነገር ውስጥ ትክታችሁ? ስለመጣሽኝ አመሰግናለሁ። ላወራት ስለፈለኩኝ ይችል መጣሁ። አሁን እኮ እያወራኋት ነው እኮ። ለምን ማለት ተረጋግተን እናውራ። እማወራሽ አማርኛ ነው አይደለ? አማርኛ ነው እየነገርኩሽ ያለው አይደለ? ቆይ አንድ ጊዜ ላስረዳ። እነሱ ህይወት ውስጥ ውጪ። በቃ ሌላ ምንም ግርግር እኮ የለውም እኮ በቃ እህቴ ለደቂቃም ቢሆን እንዲከፋት አልፈልግም እኮ። እኛ እኮ እያልን ኋላ የመጣ አይን ያውጣ። ተረጋጋ። ቆይ መጀመሪያ ጊዜ እሷም እኮ ወንድም አላት ማለት ይሄ ስሜት የሚሰማው ሰው እኮ አለ። እሷም ነገ ጠዋት መጥቶ እህትን እንደዚህ እያደረግሽ ያለሽውን ነገር እኮ ታውቂዋለሽ። ከሞላ ጎደል እኮ እሰማለሁ። የምታደርጊውን ነገር አውቃለሁ። ምንም ነገር አድርጋ አታውቅም። እግዚአብሔር ቤቴ ምንም አድርጋ አታውቅም። ቆይ ምንስ ባደርግ አልገባኝም። ምንስ ባደርግ እኔ እኮ አልገባኝም። አንተ ነገር ትክክል አይደለም። እግዚአብሔርን ጭራሽ ገንዘብ ጠይቃት ቁጭ አድርገህ ጀመር ዳኒ ምርጫ ውስጥ አልገባም። ስማኝ፣ እንደዚህ አይነት ነገር ውስጥ መግባት አይጠበቅብህ። ቤተሰብ ለቤተሰብ ደግሞ ፋይት ማድረግ ከፈለጋችሁ ደግሞ ችግር የለም። ችግር የለም። በፍጹም እንዳታስቡ። አንተም እሱን እንዳታስቢ። ቤተሰብ አስገብታለች አይደለ? እኔም ደግሞ ነገሮችን ማስገባት ከብዶኝ አይደለም። አንተ ግን አያገባህም። የኔ ወንድሟ እዚህ ነገር ውስጥ አያገባህም። ልጅ ነው ማለት ያለብሽ። ቤተሰብ ገባ ማለት ደግሞ የምሬን ነው የምልሽ። ለመኖርሽም እኔ ይቅርታ ዋራንቲ
የምሬ ነው። እሱን ደግሞ የምሬ ነው። እሱን ታየዋለሽ። ቤተሰብ ነው ቤተሰብ እንዲገባ ነው የምትፈልጊው? ቤተሰብ እንዲገባ ነው። አታስፈራራኝ። አልገባኝም። አታስፈራራኝ። አትሞክር። ሌላ ነገር ውስጥ አትክተተኝ፣ እኔንም ጨምሮ። አንተ እንደደነፋው እኔ መደንፋት አቅቶኝ ወይም ደግሞ በእኔ በኩል የሚከላከልልኝ ሰው ጠፍቶ አይደለም። ሁለታችንም ትልልቅ ሰዎች ነን። እኔና እሷ ብቻ ነገሩን መፍታት እንችላለን። እናንተ ማን ስለሆናችሁ ነው ቤተሰብ ሲጀመር የምትጠፍተው እንዴ? እሷ ማን ስለሆነች ነው? ማሰብ ትችላለች አይደል? ማገናዘብ ትችላለች አይደል? በቂ ነው። ተምራለች አይደል? በቃ በቂ ነው። እሱ በቂ ነው። ከኔ ጋር ለማውራት ይሄ መስፈርት በቂ ነው። ይሄ መስፈርት ሜቢ ካላሟላች እናንተ መግባት ትችላለች። ያስፈራራው መስሎ ከተሰማሽ ተሳስተሻል። እኔ እያስፈራራሁሽ አይደለም፣ እየነገርኩሽ ነው። ከዚህ በኋላ ግን ማለት ነው የምሬ ነው የምልሽ። አንቺ አሁን በዚህ ነገር እቀጥላለሁ ብለሽ የምታስቢ ከሆነ እመኝኝ የማትወጪው ነገር ውስጥ ነው የምትገቢው። ይዘክና እኔ ምን ታመጣላችሁ? የምትፈልጉትን አምጡ። አንድ ነገር ልንገርህ፣ እንደውም ከእሷ ህይወት አልወጣም እንዴ። እሷ መታ በእኔ ህይወት ስንት ነገር የፈጠረች ሰው እያለች ከዛሬ ድረስ እኔም ጓደኞች ቤተሰቦችን ዝም ስላልና እንዴ ጭራሽ እሷ 2 ጊዜ ተናገረችኝ ብላ ሰው ይዛ የምትመጣ እኔ እሷ እርጉዝ ናት ብዬ ነው ያከበርኩት። ብዙ ነገር ስታረጊ ማለት ነው ብዙ ነገር ስታረጊ ዝም ብዬሻለሁ። ዛሬ ግን ከአቅም በላይ ስለሆነ ነው እንዴ። ጣትህን አትቀስርብኝ። አዎ ሰምቻለሁ። በቃ ታያቸው እንዴ። ለማስፈራራት ይሞክራል እንዴ። አትንገረኝ። ሰማሁህ እስካሁን እንዴ። ደፋር በመጀመሪያ ደረጃ አሁን በሰላማዊ መንገድ ነው ላወራ የመጣሁት ነው ያለው። ሌላ ነገር ውስጥ እንድገባ አትገፋፋኝ። አሁን አንቺ ቤተሰብ ነው ያልሽው አለ። ችግር የለውም። ቤተሰብ የምትያችሁን አሉኝ የምትያችሁን ሰዎች በሙሉ አምጫችሁ። አቅሻለሁ፣ የት እንደምትሰሪ የት እንደምትውይ ከማን ጋር እንደምትሆኚ አቅሻለሁ። በቃ ታውቀኛለህ አይደለ? አንተ የምትፈልገው ማቀሽ እንኳን አንቺ ንቀና በዙሪያሽ ያለውን ሰው ቤተሰብ ሁሉ ነገር አውቃለሁ። አንድ በዳሪና በኤፍሲ ነው የምንበረበረው። አልገባኝም። ምንድን ነው እና ለምን የምንበረበረው? በዙሪያ ያለ እሱን ንገሪያት። እንዳትበጠበጥሽ ከፈለግሽ እምላት አማርኛ ነው። እሱን ንገሪያት። አታስፈራራኝ። በጣም ማነው አንተ ያለ ነው እግዚአብሔር እንዴ ለምን እንደዚህ ታደርጋለህ? አንተ በጣም መልካም ሰው ነህ። ከአንተ እንደዚህ አይነት ነገር አይጠበቅም። እኔ ደግሞ የሌለኝን ባህሪ ይኸውልሽ፣ ከአንቺ ጋር ስመጣ በሰላማዊ መንገድ ነው የመጣሁት አይደል? ቴንኪው አልኩሽ እኮ። ምንም ማውራት አማርኛ ነው። ንገሪያት። አታስፈራራት። አይምትይ ከሆነ አሁንም ነገርኩሽኝ። የማደርገውን ነገር ደግሞ ሰው ነው የምትመስለው እንዴ። እንደዚህ መተህ ሁልሽም ትበረበራለሽ እንዴ። በጣም ይደብራል። እግዚአብሔር አሁን እኮ ቀላል ነው ለእኔ። አሁን እንደዚህ ብለሽ ከምትነግሪኝ አማርኛ ነው የማወራው አይደለ? እኔ እኮ ሰምቻለሁ። በቃ ከሰማሽኝ የምትፈልጉትን ነገር አድርጉ። ስማኛ አንተ ይኸውልህ፣ አንተ አስብ። በተጓዝኩ ቁጥር ምን ያህል እንደምጓዝ ደግሞ ነው ያሳያችኋለሁ። እሷም እኔም በህይወት እንደማንኖር ነው እርግጠኛ ምን ለማለት ፈልገሽ ነው እንዴ? ማነው እሱ? እኔ ሲጀመርም የኤፍቲን ኮንፊደንስ ገርሞኛል። ተናግራ ሄደችማ ባለፈው። እሺ አንተ ስላለህ ነው። ሴት ልጅ ነሽ፣ ልክ ነሽ። በዚህ ልክ በዚህ ልክ ማውራት ላይኖርብኝ ይችላል አይደል? እህቴ ለእኔ እንደ አይኔ ብሌን የምሳሳላት አንድ ያለችኝ እህቴ ናት። እሷ ደግሞ ለደቂቃ በጣም ብዙ የሚሳሳላት እያለች ነው ይመጡ የለ ከዚህ በኋላ ለሚፈጠረው ነገር ችግር የለም። እኔ ላታገኝኝ ትችላለች። ከሚመጣው ሰው ጋር ግን ግንኙነቱን ትቀጥያለች። ምንም ችግር የለውም። ቤተሰቦች የምትያቸው አሉኝ የምትያቸውን ሰዎች በሙሉ አምጪና ችግር የለውም። ያኔ መወጣት ባለብሽ መንገድ ትወጫለሽ። ማስፈራራት አማርኛ ያልገባሽ ማለት ችግር የለውም። ከዚህ በኋላ ለደቂቃ እህቴ ከፍቷት ሆነ በአንቺ ጉዳይ አንድ ነገር ትበለኝ፣ ያኔ የማደርገውን ነገር አሳይሽ። ምን ታመጣለህ? ለምን እንደዚህ የምትለኝ? ምን ታመጣለህ እንዴ? በጣም በዛው እንዴ አይደለችም። ኤፍሱ ማለት ነው። ቤተሰቡን መጨረስ ካለበት እንጨርሳለን፣ አንላቀቅም። ይሄንን እወቅ እንዴ። ማነው አንተ? ለምን እንደዛ የምትለኝ እኮ? እሺ በቃ ጽጌ፣ በቃ እኔ የሆነ የገባኝ ነገር ስላለ ነው። ተይ በቃ በቃ ተይ። እሺ አንቺ ጋር ንግግርም የለኝም። ትሰሚኛለሽ አይደለ? ከዚህ በኋላ እንደውም የምር የማትወጪው ነገር ውስጥ ነው የምትገቢው። አንቺም እስካሁን በጣም አዳምጬሻለሁ። ከዚህ በኋላ እህቴ ላይ አንዲት ነገር ብለሽ ለደቂቃ ታውራኝ እና እኔ የማልወጣበት ነገር ውስጥ ምጋው ምንድነው ያደረግነው? ሴቶች ናችሁ እኮ ምንድነው ያደረግነው? አንቺም ሴት ነሽ አይደል? ሴት ልጅ ላይ ምንም ነገር አላደርግም፣ አልሰነዝርም፣ ምንም አለም። ግን ከዚህ በኋላ ለሚገጥምሽ ነገር ምንም አይነት ነገር ውስጥ ብትገቢ እኔ ነኝ። ምንም አይነት ነገር ውስጥ ብትገቢ ማለት አንቺም እንዳትረሳው፣ ይሄን ግን እንዳትረሳው። አንተ እንዳትረሺው። የምሬ ነው። እኔ ሴት ልጅ ነሽ። ሴት ልጅ ላይ እጄንም አላነሳ፣ ምንም አላደርግም። ከዚህ በኋላ እኔን አታየኝም። ግን ከዚህ በኋላ አንቺም ለሚገጥምሽ ነገር ኃላፊነቱን የምወስደው እኔ ነኝ።
ያኔ የማትወጪው ነገር ውስጥ ነው የገባሽው። እንዳትረሽ። ሲጀምር አንፈራም። የፈለከው ማምጣት ትችላለህ እኮ። እኔ ጌታዬ ምን አይነት ነገር ውስጥ ነው የገባነው? ጽጌ ኤፍሱን እንደዛ ዝታ ስትሄድ መጠርጠር ነበረብኝ። የሆነ ነገር ማሰብ ነበረብኝ። የሰንጋ የሀር ሰንጋ